በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ሳምንታዊው አቅሌስያ መርሃ ግብራችን ነው። በዛሬው አቅሌስያ መርሃ ግብራችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደሙ ፈሳሽነት መለኮታዊ ተቋም የሆነችውን ቅድስት ቤተ ክርስቲያንን ሲመሰርት ያለፈበትን ፍኖተ መስቀል ይነግሩን ዘንድ መምህር ሐዲስ አንዱ ዓለም በመንበረ መንግሥት ቅዱስ ገብርኤል ቤተ ክርስቲያን ሰባኪ ወንጌልን እንግዳ አድርገን ይዘን ቀርበንላችኋል። ቆይታችሁ ከኛ ጋር ነው። በታላቅ አክብሮት ጋበዝናችሁ። ባለፈው ሳምንት ማኅበረ ምእመናንንና ሕንፃ አብያተ ክርስቲያንን እንደየአገባቡ የሚያሳይ ትርጉም ያለው ቃል ቤተ ክርስቲያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደሙ የመሠረታት መለኮታዊ ተቋም እንጂ በሰዎች የጋራ ስምምነት ያልተቋቋመች ምድራዊ ማኅበር አለመሆኗን፣ ቤተ ክርስቲያንን በምንና እንዴት እንደመሠረታት ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያንን ለመመስረት የተቀበለውን ኢፍትሐዊ መከራ አይተን ነበር። ዛሬ የዚያን ተከታይ ክፍል ይዘን ቀርበናል። ቆይታችሁ ከእኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። በጲላጦስ አደባባይ በሐሰት ክስ በሐሰት ምስክር ከሰው አቆሙት። ጲላጦስ በሥጋዊ አእምሮው በቅንዓት አሳልፈው እንደሰጡት ያውቅ ነበር። የጲላጦስ ባለቤት ደግሞ በመንፈስ ቅዱስ በሕልሟ በግፍ የተያዘው ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ እንደሆነ በእርሱም ምክንያት ብዙ መከራ እንደተቀበለች ባለቤቷም ጲላጦስ ምንም ነገር በኢየሱስ ክርስቶስ ላይ እንዳያደርግ ብላ መልእክተኛ ላከችበት። በልባዊት ነፍሱ የአይሁድን ቅንዓትና ተንኮል የተገነዘበው ጲላጦስ የባለቤቱ መልእክት ሲጨመርበት የክርስቶስን ጻድቅነት አውጆ እውነተኛ ፍርድ መስጠት ሲገባው ንጹሕ ውሃ ፍለጋ ገባ። ጲላጦስ ፍትሕ አደባባይ ይዘውት ቀርበዋል። ጲላጦስም ኢየሱስ ክርስቶስን መርምሮታል። ሲመረምረው ግን አንዳችም እንኳን ይሰቀል ይገረፍም የሚያስብል በደል እንደሌለበት ተረድቶ፣ ነገር ግን ደግሞ እነሱን ደስ ለማሰኘት በቅስፎኬ ወእህድጎ ልግረፈውና ልልቀቀው የሚል ሐሳብ አንስቶላቸው ነበረ። ግን እነሱ በአንድ ቃል ምንድን ነው ያሉት? መሳሄው ኮለውቱ ቪሲ ኮንካልኮለ ቄሳር። በቀጥታ ወደ ፖለቲካው ነው የገቡበት። ይህንን ሰው ገርፈህ እኛ ባልነ መሰረት ገርለህ ካልገደልኸው እና ገርፈህ ከተውኸው የቄሳር ጠላት ነህ ማለት ነው ብለው ነገሩት። በዚህም ሂደት ውስጥ ባለበት ሰዓት ባለቤቱ መልእክተኞችን በችሎት አደባባይ ላይ እንደተቀመጠ በዚህ ሰው ምክንያት ሰቃይ አድር ያለው ብዙ ፈተና ገጥሞኛልና እጅህን እንዳታስገባ የሚል መልእክት ልካለታለች። እና እሱም ደግሞ ያው በችሎቱ ዳኝነቱን በሚመረምርበት ሰዓት በደል ስላላገኘበት ውሃ አምጡልኛልና ታጠበ። ንስግዎ ከመሕግክሙ ኮንንዎ፣ ሕጋችሁ ፍረዱበት፣ እኔ ግን ከደሙ ንጹሕ ነኝ አለ። ሰጣቸው። የወደዱትን ሁሉ አደረጉበት። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። አይሁድ ደሙ በእኛና በልጆቻችን ላይ ይሁን ብለው ቃል ገብተው ተማምለው በመለኮት ደም ላይ ተረማመዱ። ምንድነው የወደዱት? መደብደብ ነበረ፣ መግረፍ ነበረ፣ ልብሱን መግፈፍ ነበረ፣ መራቅ መጥፋት ነበረ። 13ቱን ጸዋቶ መከራዎችን ሕማማተ መስቀልን በሱ ላይ መፈጸም ነበረ። ፈጸሙበት። ልብሱን ገፈፉት፣ ቀይ ልብስ አለበሱት፣ በአውደ ፍትሕ አቆሙት፣ ተዘባበቱበት፣ ወስደውም ሰቀሉት። በሚሰቅሉበት ሰዓት ሲሰቀል በግራ በቀኙ 2 ወንበዶች ተሰቅለው ነበረ። እነዛም ወንበዶች ከመሰቀላቸው በፊት ሌላ ወንበዴ ክርስቶስ እንዲሰቀል እንዲወጣ ግን የተደረገ አንድ በርባን የተባለ በነፍስ ግድያ ተይዞ ታሰረ እስር ቤት ነበረ እና ክርስቶስ ልፍታላቸው የበርባንን በሚልበት ሰዓት ጲላጦስ በርባንን ፍታልን ብለው እሱን በርባንን ነጻ አድርገው ክርስቶስን ለስቅያ ተጋብዘዋል። እና ፈያታዊ ዘይማንና ፈያታዊ ዘጸጋም ወይም ጥጦስና ዳክርስ የተባሉ 2 ሽፍቶች ግን በግራውና በቀኙ ተሰቅለዋል።
እነዛም ይሰቀሉ ዘንድ በትንቢት መጽሐፍ የተጻፈ ቃል ያለ በመሆኑ ተወለቁ ምስለ ጊጉያን ከወንበዶች ከቀማኞች ከነፍሰ ገዳዮችና ከቋንጃ ቆራጮች ጋር ተቆጠረ ያለው ቃል ይፈጸም ዘንድ ወይም ደግሞ ተሰቅሎ የሚያዩ ሰዎች በቀኝ በኩል የሚመጡት የቀኙን ሽፍታ አይተው ይሄ ማን ነው ሲሉ ሽፍታው ወንበዴ ይሄስ መካከለኛው ብለው ሲጠይቁ እሱስ ከሱ ልዩ ነው ወይ ለማለት በግራ የመጡትም ይሄ ምንድነው ማን ነው ብለው ሲጠይቁ ሽፍታ ወንበዴ ነፍሰ ገዳይ ሌባ ቀማኛ ይሄስ መካከለኛው ማን ነው ምንድነው ብለው ሲጠይቁ እሱስ ከሱ ልዩ ነው ወይ ለማለት ሁለቱን ወንበዶች ግራና ቀኝ አድርገው ሰቅለዋል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁ፣ እናንተ ግን አልወደዳችሁ። የማቴዎስ ወንጌል ምዕራፍ 23 ቁጥር 37። መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች መዳን ራሱን ዝቅ አድርጎ በሥጋ ሰብ ቢገለጥ ማን ይስማው? ማንስ ይመነው? እሱ ግን በመስቀል ላይ ሆነው አይተው ይመለሱና ያምኑበት ዘንድ ተአምራትን ከማድረግ አልተመለሰም። ኢየሱስ ክርስቶስ በመካከል ላይ ሆኖ ተሰቅሎ ሽፍቶቹን በግራና በቀኝ ሆነው በነበሩበት ጊዜ የአምላክነቱን ክብር የሚገልጹ 7 ተአምራት ተፈጽመዋል። እነዚህ 7 ተአምራት በሰማይ ሶስቱ የብርሃን አካላት ፀሐይ፣ ጨረቃ፣ ከዋክብት ከሰማይ ወደ ምድር ወድቀዋል። ጨረቃ ደም ሆናለች፣ ፀሐይ ጨልማለች። በምድር የቤተ መቅደስ መጋረጃ ከላይ እስከ ታች ተሰንጥቋል። አይባን ተፈትተዋል፣ መቃብራት ተከፍተዋል፣ ሙታን ተነስተዋል። ይህንን በቀኝም በግራም የተሰቀሉት ወንበዶች ያያሉ። በዚህም ሂደት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ 7 አጽርሐ መስቀልን ተናግሯል። 7 አጽርሐ መስቀል ማለት የመስቀል ላይ ንግግሮች ማለት ናቸው። እነዛን 7 አጽርሐ መስቀል ሲናገር በነበር 7ቱ አጽርሐ መስቀል ማን ናቸው ቢሉ ዮም ትሄሉ ምስሌ ውስተ ገነት። እንግዲህ በዛን ወቅት እነዚህን ታምራት አይቶ በቀኝ የተሰቀለው ሽፍታ ጥጦስ ነቢያተ ኢሃተትኩ ወሐዋርያተ ኢተሎኩ አላ ፀሐይ ቀጸበተኒ ሶበሬ ኳመንኩ ኃይለ መስቀሉ መድኃኒተ ኮነኒ። ቅዱስ ያሬድ በድጓው የተናገረው ሊቃውንት በጾመ ድጓ በዚህ በጾም ድጓ ላይ አስቀምጠውታል። ነቢያትን አልመረመርኩም፣ የትንቢት መጻሕፍትን አላገላበጥኩም፣ ሐዋርያትንም አልተከተልኩም። አንተም ጉባኤ ዘርግተህ በምታስተምርበት ጊዜ የጉባኤ አካል አልነበርኩም። ካንተ ከዋልህበት ከሚውሉ ካደርክበት ከሚያድሩ ከ12ቱ ሐዋርያት ከ72ቱ አርድእት ከ36 ቅዱሳት አንስት ጋር አልነበርኩም። እንዲሁም ቀን ቀን እየዋሉ ከሚመለሱት ሌሎች ያዕቆብ ልጆች ጋር አልነበርኩም። እኔ ሽፍታ ሆኜ ቀማኛ ሆኜ ወንበዴ ሆኜ በሽፍትነቴ በቅሚያዬ በነፍስ ግድያዬ ታስሬ በነበርኩበት ሰዓት ይህንን ሁሉ አድርገሃል። ነገር ግን ዛሬ ፀሐይ ቀጸበተኒ ሶበሬ ኳመንኩ ኃይለ መስቀሉ መድኃኒተ ኮነኒ፣ ኃይለ መስቀል ከመድኃኒተ ኮነኒ እንደማለት ነው። ዛሬ ፀሐይ ጠራችኝ ማለት ፀሐይ ብርሃኗን የከለከለችው የፈጣሪዋን እርቃን ላለማሳየት ፈልጋ ስለሆነ እና ፀሐይ ጠራችኝ ብሎ ሲናገር ለዚህ ለጥጦስ ምን የሚል ቃል ተዘከረን ይዞ በውስተ መንግስት አያይዞ ተዘከረን ይዞ በውስተ መንግስት ከዓመት መጽል ኮንኖ ለፍርድ ለብያኔ በምትመጣበት ሰዓት አምላኬ ሆይ አትርሳኝ፣ ተዘከረኒ አስበኝ ብሎ ጥያቄ ሲያቀርብለት ዮም ትሄሉ ምስሌ ውስተ ገነት፣ ዮም ትሄሉ ምስሌ ውስተ ገነት እና 7ቱ አጽርሐ መስቀል ካልሁ በኋላ የተመለስኩበት ከ7ቱ አጽርሐ መስቀል የመስቀል ላይ ንግግሮች አንዱ ለዚህ ለጥጦስ ለሽፍታው በዛች የጭንቅ ሰዓት ውጭ ነፍስ ግቢ ነፍስ እየተጨነቀ ባለበት ሰዓት ራሱ ጥጦስ አምላክነቱን ተረድቶ ይቅር በለኝ ብሎ አስበኝ ብሎ ሲጠይቀው ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ በገነት ከኔ ጋር ትሆናለህ የሚል ቃል አንዱ ይሄ ነው። በዕለተ ዓርብ በመጨረሻው የሳምንቱ ቀን ሰውን በፈጠረበት ዕለት መልሶ ሰውን ሊዋጀው ሁሉ
ሁሉን ቢያደርግም ዘመኑን በኃጢአት የፈጸመው አንዱ ሽፍታ ተገንዝቦ ንስሐ ሲገባ፣ ሌሎች ግን በልብሱ ዕጣ ይጣጣሉ፣ በመስቀሉ ስር ገበጣ ይጫወቱ ነበር። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ሆኑ። ኤልያስን ጠራ፣ መጥቶ ያድነው ብለው ያልተናገረውን ቃል በጠማማ እዝነ ልቦናቸው አድምጠው መተርጎም ጀመሩ። ሁለተኛው ኤሎሄ ኤሎሄ የሚል ቃል። ኤሎሄ ኤሎሄ ማለት በሀገራችን ቋንቋ አምላኬ አምላኬ ማለት ነው። አምላኬ አምላኬ የሚል ቃል ተናግሯል። በሶስተኛ ደረጃ እመቤታችን ቅድስት ድንግል ማርያምና ቅዱስ ዮሐንስን በአንጻረ መስቀል ቃል ኪዳን አጋብቷቸዋል። ያ ቃል ኪዳን ምን የሚል ነው? ነዋ ወልድኪ፣ እነሆ ልጅሽ ዮሐንስን ለእመቤታችን፣ ነያ እምከ፣ እንደገና ደግሞ እመቤታችንን ለዮሐንስ እነኋት እናትህ፣ እነሆ ልጅሽ የሚል ቃል፣ ይሄ ሶስተኛው ነው። አባ አማሐጽን ነፍሴ ውስተ እዴከ፣ ነፍሴን በእጅህ አደራ እሰጣለሁ የሚል ቃል ተናግሯል። በአራተኛ ደረጃ እንደገናም ደግሞ ለሰቃላያነ ክርስቶስ እሱን ለሚሰቅሉት ለጠላቶቹ ለአይሁድ አባ ስረይሎሙ እስመ በዘየ አእምሩ ይገብሩ፣ የሚያደርጉትን አያውቁምና ይቅር በላቸው የሚል ቃል ተናግሯል። ጸማይኩ ብለዋል፣ ተጠማሁኝ ማለት ነው። ሐሞት አጥተውታል በዚህ ጊዜ። እዚያ በኋላ ተፈጸመ ኩሉን፣ ሰባተኛውና የመጨረሻው ተፈጸመ አለ። በአጸደ ሥጋ ያሉ የአብርሃም ልጆች ቃሉን ሰምተው ተአምራቱን አይተው ቢክዱት፣ በመጨረሻዋ ሰዓት ወንጌልን በሲኦል በመካነ ሙታን ሊሰብክ ተገለጠ። በገዛ ፈቃዱ ለይቶ የመጨረሻው ሆኗል እና ከዚያ በኋላ የሆነው ምንድን ነው? ይህንን ካደረገ በኋላ በትንቢተ ኢሳይያስ ምዕራፍ 59 ቁጥር 9 ላይ በአንደኛ ጴጥሮስም ቅዱስ ጴጥሮስ ጽፎታል፣ ተናግሮታል። ምዕራፍ 3 ቁጥር 19 ላይ ወሆራ ሀበ እለ ሙቅህታት ነብር ነፍስቶም ወሰበከሎሙ ጌዛነ፣ ቅድስት ነፍሱን ከቅድስት ስጋው ላይ ከቅድስት ስጋው ከለየ በኋላ በ9 ሰዓት ከ6 ሰዓት እስከ 9 ሰዓት የነበረው ጨለማ ተገፎ ብርሃን ሲመለስ እሱ በአካለ ነፍስ ወደ ሲኦል በአካለ ስጋ ወደ መቃብር ወርዷል እና ወደ ሲኦል በአካለ ነፍስ ሂዶ ምንድነው ያደረገው? ነጻነትን ነው ለነፍሳት የሰበከው። ወሆረ ሀበ እለ ሙቅህታ ትነብር ነፍስቶም ወሰበከሎሙ ጌዛነ፣ ነጻነትን ሰበከላቸው። እንዴት ናችሁ? ሙቼ መከራ ተቀብዬ አዳምንም በገባሁልህ ቃል መሰረት በሐሙስ ዕለተ መንፈቃ ዕለት ተወለድም ወለተ ወለትከ ብዬ በ5 ቀን ተኩል ወይም በ5500 ዘመን ከልጅ ልጅ ተወልጄ አድነሃለሁ ብዬ በገባሁልህ ቃል መሰረት ያንን የገባሁልህን ቃል ፈጽሜልሃለሁ። አሁን ከነልጆች ከዚህ ከሲኦል ባርነት ከዲያብሎስ ግዛት ከባርነት ወደ ነጻነት ከሞት ወደ ሕይወት ከሐሳር ወደ ክብር ከግራ ወደ ቀኝ ልትሸጋገር ይገባሃል የሚለውን ቃል አሰምቶታል። በዛ በ9 ሰዓት በሰርክ ዓርብ ለነፍሳት ነጻነትን ሰብኮ ሕይወትን ድህነትን ሰጥቷቸዋል። ስጋውን ግን ዮሴፍ ዘአርማትያስና ኒቆዲሞስ መጥተው ስጋውን ስጠን ንቅበረው ብለው ጥያቄ አቅርበው ተፈቅዶላቸው ከመስቀል ላይ አውርደው በአዲስ በፍታ ገንዘው ሽቱ ቀብተው በመቃብር ውስጥ አሳርፈውታል። በመቃብር አድሮ 3 መዓልትና 3 ሌሊት በከርሰ መቃብር ሰንብቶ ሙስና መቃብርን አጥፍቶ ዲያብሎስን ድል ነስቶ ከሙታን ተለይቶ በ3ኛው ቀን ተነስቷል። በዚህ ደረጃ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የአዳምን በደል ሽሮ ደምስሶ ለልጆቹና ለልጅ ልጆቹ ለሱም ለአዳም ዘር በሙሉ ነጻነትን ሰጠ ማለት ነው። ዘአቡሁ እልገቱ ወእሙ ብእሲቱ፣ በርግማን ተወልዶ በመርገም የኖረው ይሁዳ ወደ ክርስቶስ ቢመጣ በቃሉ ከኃጢአት አንጽቶ የ40 ቀን ልጅ አድርጎ ከሐዋርያት እንደ አንዱ ቢቆጥረውም ከእግዚአብሔር ይልቅ
ገንዘብን መርጦ አምላኩ አደረገ። ይሁዳ እርግጥ ነው ተጸጽቷል። ወርቁንም አምጥቶ በትኗል። እንዲያውም ወሃቡ ለገራይተ ለባሃዊ ለሸክላ ሰሪ እንግዳ መቃብር ወይም ደግሞ እንግዳ ሰው ሲያርፍ የሚቀበርበት ቦታ ገዝተውበታል እና ወርቁ መልሱልኝ የሚል ቃል ተናግሮ ነበር። አግባይኩ ደመ ንጹሐ ንጹሕ ደም አሳልፌ ሰጥቻለሁ የሚለውን ቃል ተናግሮ ሲጠይቃቸው እኛ ምን አግብቶን ምን አገባን? እኛ አሳልፈ ሰጥተህናል፣ ዋጋ ከፍለናል፣ ከዚህ በኋላ የምናደርገው ነገር የለም የሚል ቃል ነግረውታል። በዚህ ወህሮት አንቅ ነው የሚለው እሱ በቀጥታ እንደ ጴጥሮስ ሂዶ ንስሐ ወደ መግባት ይቅር በለኝ ወደ ማለት ከፈጣሪው ጋር እርቅ የመፈጸም ሂደት ወደ መሄድ አይደለም የሚሄደው፣ ወደ ኃጢአትን ወደማያስተሰርዩት ይቅርታን ማድረግ ወደማይችሉት የተጸጸተን የጸጸቱን መንገድ አሸራሽተው ይቅር ብያለሁ ብለው መናገር የማይችሉ በዛም ደረጃ ላይ የሌሉ ሰዎችን ነው እንካችሁ ገንዘባችሁ ልክ እንደ በግ ወይም እንደ ፍየል እንደ በሬ ግዥ አደረገውና ስጦታውን እንካችሁ ተቀበሉ፣ የሰጣችሁን መልሱልኝ ወደ ማለት ቃል የሄደበት ምክንያቱና ወደ መታነቅ ነው የሄደው። ወህሮት አንቅ ሄደ፣ ታነቀ። ነስህ ይሁዳ ከመእሁ ከጴጥሮስ እንደ ወንድምህ እንደ ጴጥሮስ ንስሐ ግባ የሚል ቃል ነግራው ነበር ያቺ የታነቀባት ሀረግ ወይም ገመድ። ነገር ግን እሱ ያንን ሂደት አልሄደበትም። በዚህ ምክንያት እየተቆረጠችም እየጣለችው እየተነሳ እየወደቀ ሞተ የሚለው ወደቀ ሞተ እና የቅዱስ ጴጥሮስና ይሁዳ ይለያል። አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። የሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 6 ቁጥር 7። ይሁዳ የመረጠው መንገድ የዘራው ፍቅረ ነዋይ አዝመራው በሲኦል መከማቸት ሆነ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምድረ እስራኤል ያሉ የአብርሃም ልጆች በአለቆቻቸው ሴራ በብዙ ቁጥር ክደውታል። ከሁሉም በላይ ለሰሚው ልብ ሰባር የሆነው ክህደት በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ የተመዘገበው ታሪክ ነው። የፍኖተ መስቀልም መራራ ጣዕም አጉልቶ የሚያሳየው ወርቅ ላበደረ ጠጠር የመለሰው መጻጉዕ የሚደንቅ ነው። 38 ዓመት በሕመም አለንጋ በደዌ ዳኛ በአልጋ ቁራኛ ላይ ተይዞ በሕመም ሲሰቃይ በችግር ውስጥ ኖሮ ከ38 ዓመታት በኋላ ድህነትን አግኝቶ ተነሳ፣ አልጋህን ተሸክመህ ሂድ የሚል ድምፅ ሰምቶ እንግዲህ አንድ በሽተኛ ከሕመሙ ከተፈወሰ በኋላ ለማገገም ሳምንታት ይፈጁበታል። ከክርስቶስ የሚገኘው ድህነት ግን ሕይወት ግን ወዲያውኑ በሽታው ጠፍቶለት ሕመሙ ተወግዶለት ጅማቶቹ ጸንተውለት አጥንቶቹ ተስተካክለው መቆም ችለው የተኛባትን አልጋ ተሸክሞ እስከ መሄድ ደርሶ ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲፈውሰው ዳግመኛ እንዳትበድል የሚል የማስጠንቀቂያ ቃል ነግሮት ነበረ። በኋላ ግን ያዳነህ ማን ነው ሲሉት ለጊዜው ባያውቀውም መጨረሻ ላይ ግን ይሄው ነው ያዳነኝ እሱ ነው ብሎ አሳልፎ እስከ መስጠት የደረሰበትን ሁኔታ እናያለን። እና ይሄ ያው ከልበ ደንዳኖቹ ከወገኖቹ ከአይሁድ የሚያስቆጥረውን ተግባር ነው የፈጸመው። በዛ ደረጃ ላይ የበደል ስራ ሰርቷል። እግዚአብሔርን ሳያውቁ ለእግዚአብሔር የቀኑ ላኪው ሳይልካቸው ተልእኮውን ለማስፈጸም ደፋ ቀና የሚሉ ገደብ አልባ ሥልጣናቸውን ተጠቅመው እግዚአብሔርን አክብር ይህ ሰው ብለው ሎቱ ስብሐት መልሰው በእግዚአብሔር ላይ ክፉ ቃል ሲናገሩ እናንተ የምትናገሩትን አላውቅም፣ እውርም እንደነበርኩ አሁንም እንዳይ ይህን አንድ ነገር አውቃለሁ በማለት የአብርሃምን ሥራ በማይሰሩ የአብርሃም ልጆች ፊት ሰማዕቱ ለኢየሱስ ክርስቶስ የሆነም አለ ይሉናል። በንጽጽር የምናየው የዕውሩ ተወልደ እንዴት ዳንህ? ማን ነው ያዳነህ?
ደቀ መዛሙርቱ ልትሆኑ ትፈልጋላችሁ እንዴ? የሱ ደቀ መዛሙርት ነህስ አርዳኢሁ ለሙሴ፣ እኛ ግን የሙሴ ደቀ መዛሙርት ነን። አንተ ኩን ረድኦ፣ ራስህ የሱ ደቀ መዝሙር፣ ጎድተውት ሙተዋል። አንተ የሱ ደቀ መዝሙር መሆን ትችላለህ፣ እኛ ግን የሙሴ ደቀ መዛሙርት ነን እያሉ ሲሉ እሱ እንዲያውም ወላጆቹ ፈርተው እሱ ሙሉ ሰው ነው እሱን ጠይቁት እስከ ማለት ይናገሩበት ሰዓት ሲጠይቁት ባለ አቋሙ ያዳኙን ክብር ጠብቆ ነው እስከ መጨረሻ የታረ። ይሄ ግን ያው አልታደለምና በዚያ ደረጃ ላይ አሳልፎ እስከ መስጠትና እስከ መጠቆም ደረሰ ማለት ነው። ሰው በልቡ ክፋትን ሰውሮ በተግባር መልካም ነገርን በማድረግ ለጊዜው እሱን የመሰሉ ሰዎችን ማታለል ቢችል፣ ግብራቸው መልካም ያልመሰለ ከቅልብ ተነስተው መልካም ነገርን የሚያደርጉም አሉ። እግዚአብሔር ሁለተኞቹን ይወዳል፣ የልብ አምላክ ነውና። ለንጊኖስ ያው አምኗል እና በሰማዕትነት እንደሞተ ነው ቤተክርስቲያን የምታስተምረው። በወጋው ጊዜ በጦር በዛ በሰዓቱ አልነበረም። ወደ ማታ ላይ ደግሞ መጀመሪያ ላይ ነበረ፣ በኋላ ጠፍቶ ኑሮ የሚለው የአይሁድን እንጉርጉሮም ከመፍራት አንጻር መጥቶ በጎኑን በጦር ወግቶታል። እንዲያውም ታላላቅና ድንቅ ለቤተ ክርስቲያናችን በዋናነት በመሪ ቃል የሚነገረው የታምራት ስራ የተፈጸመበት ስራ የተሰራው በለንጊኖስ ጦር ነው። ለንጊኖስ ቀኝ ጎኑን በጦር በሚወጋው ሰዓት ማይና ደም መንታ ሆነው ነው ከጎኑ የፈሰሱት እና በዚያም ሂደት አይኑ እንደበራ ነው ሊቃውንት የሚናገሩለት እና ያ ደሙ ለመጠጣችን ውሃው ደግሞ ለጥምቀታችን ሊሆን ይችላል። ለንጊኖስ በመጨረሻም ይሄንን ድንቅ የተአምራት ተግባር በማየቱ አምኖ በሰማዕትነት እስከ መሞት የደረሰ ወታደር ነው። መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ይበላል? ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም። ኃጢአተኞችን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም። አመንዝሮችና ቀራጮች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል። ከመጥምቀ መለኮት ቅዱስ ዮሐንስ ስብከት ጀምሮ የወንጌል አዋጅ ንስሐ ግቡ ነበር። ግን ይህን የወንጌል ዓላማ የተገነዘቡት ጥቂቶች፣ እነርሱም በማኅበረሰቡ የተናቁ ኃጢአተኞች ነበሩ። የማርያም እንተ እፍረት በውበታቸው፣ በጸጉራቸው፣ በደምግባታቸው በዚህ ዓለም ባለው ነገር ላይ በምድራዊው ደስታ የማያልፍ መስሏቸው በዚያ ደረጃ ላይ ለሚተጉ ሰዎች ትልቅ ትምህርት ነው የሰጠችው ማርያም። ምክንያቱ ያ መዋቢያዋ እኮ ነበረ። ያ ሽቱ ልትጠቀምበት ትችል ነበረች። ነገር ግን ይሄ ፈጣሪዬ አምላኬ እስካሁን በኃጢአት ዓለም የኖርኩበት የወደቅሁበት የጠፋሁበት የተሳሳትኩበትን እሱ ይቅር ብሎ ለራሱ ገንዘብ ያደርገኝ ዘንድ ምን ዋጋ መክፈል አለብኝ ብላ ስትል በርሷ ሀብት በሷ ኑሮ ደረጃ በሷ የአይምሮ ልክ የሚዛን ልክ የአይምሮ የሚዛን ልክ ልታደርግለት ያቀደችው ነገር ይሄ ነው። ሽቱን አምጥቶ እግሩ ላይ እስከ ማፍሰስ ድረስ ማለት ነው። በእርግጥ ገንዘብ ላለው ሰው ይሄ 300 ዲናር የተገዛ ሽቱ ከምንም በታች ትንሽ ነገር ነው። ከዛ በላይ እንባን ገብራለታለች። እንባ በገንዘብ አይገዛም። ሳቅ በገንዘብ አይገዛም። እንባ ከቆሰለ ካዘነ ልብ የሚመነጭ ነው። ሳቅ ከተደሰተ ከሞላለት ከተትረፈለፈለት ውስጥ የሚፈልቅ ነው እና ማርያም ምንድነው ያደረገችው? እንባዋን ከሽቱ ጋር አቀላቅላ አፍስሳለታለች እግሩ ላይ እና መድኃኔ ክርስቶስ በትልቅ መስዋዕትነት ነው የተቀበለላት። የገነት በር አጋፋሪዎች እነርሱ ግን በገነት በር አልፎ በገነት እልፍኝ የማይቀመጡ
ስምዖንም ጋር ከይሁዳም ጋር የተነጋገረበትና የተከራከረበት ጉዳይ እኮ ነው። ስምዖንን እሷ ይሄንን እንዲያውም እኮ የ500ውን ብርና የ50 ብሩን ብድር የመተውን ሂደት ሊቃውንት ቤተ ክርስቲያን መምህራን ሲያስቀምጡ ምንድነው የሚሉት? 50 ብር ለግብዣ ያቀረበው እንጀራ የተገዛበት ነበር የስምዖን እንጀራ። 500 ዲናር ደግሞ ለ300 ዲናሩ ምሳሌ ማለት ማርያም ላቀረበችው ምሳሌ ሆኖ የተቀመጠ መሆኑን ያስቀምጣሉ። እና በዚያ ልክ ማርያም ፈጣሪዋን ጌታዋን አክብረዋለች፣ ስጦታዋንም በክብር ተቀብሎላታል። የስምዖንንም እሽሙጥ የይሁዳንም ግልጽ የወጣ ጥያቄ ቢሸጥና ለነዳያን ቢሰጥ የሚለውን ነዳያን ታገኟቸዋላችሁ ዛቲሰ ገብረት ለቀበሬ እሷ ለመቃብር ይሄንን አዘጋጅታለችና ተቀብዬላታለሁ የሚለው ምላሽ ሰጥቷል። አዋልደ ኢየሩሳሌም በሸላቾቹ ፊት የማይናገር በግ ሆኖ የመከራ ጽዋን የጨለጠው በኋላ ሞትን ድል አድርጎ ሲነሳ ዓይን ቀና ብሎ ያየው ዘንድ የማይደፍረው የይሁዳ አንበሳ ደሙ በእኛና በልጆቻችን ላይ ይሁን ላሉት ለልጆቻቸው እንዲያለቅሱ ነበር የነገራቸው። እሷ ብቻ ሳትሆን እነዛ ሌሎቹ 36 ቅዱሳት አንስትም እንደገናም ደግሞ ከ36 ቅዱሳት አንስት እኮ ያልተቆጠሩ የሚያጋፉት የሚከተሉት በዙሪያው የነበሩ 5 ገበያ ሕዝብ ይከተለው ነበረ። ከዚያ ውስጥ አብዛኛውን ቁጥር የሚይዙ ሴቶች ናቸው። በስቅለትም ጊዜ አይሁድ እነዛ ወደፊትም ወደ ኋላም እየገፉ መስቀል አሸክመው መከራ በሚያጸኑበት ሰዓት ያለቀሱ የጮሁ ሴቶች ነበሩ። እና እሱም ዘወር ብሎ አዋልደ ኢየሩሳሌም ይትብከያን ያላ ብከያ ላይልክን ወለውሉድክን ለራሳችሁና ልጆቻችሁ አልቅሱ፣ ለኔ ግን አታልቅሱ። ወልደ እጓለ እመሕያው ያውር በከመ ተሰራ ሎቱ ብሎ አስቀድሞ እንደተናገረ እኔ ልሞት ልያዝ ልሰቀል መጥቻለሁና ለኔ ልታለቅሱ አይገባችሁም፣ ለራሳችሁ አልቅሱ። ልክ ቅዱስ ጴጥሮስ እያዛለሁ ሰቀላለሁ ብሎ በዛ በማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ በሚነግረው ሰዓት ሐሰለከ እግዚእ ጌታ ሆይ አይሁንብህ ብሎ በሚነግረው ሰዓት ሁርም ድህሬ ሰይጣን እስመኮን ከማይቀፌ እስመቴ ሊዘ እግዚአብሔር ዘነ ወለዳይ ሙዘሰብ የሰውን እንጂ የእግዚአብሔርን አታስብምና አንተ ሰይጣን አሰናካይ ከፊት ይወግድ ብሎ እንደተናገረው መሆኑ ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣበትን ዓላማ መጨረሻውን ሂደት በዚያ ልክ በሚሄድበት ሰዓት ሴቶቹም በዛ በመስቀል ላይ መከራ ሊቀበል ወደ ቀራንዮ ይዘውት ሲወጡ ገዳዮቹ ሲያለቅሱ እናንተ ለራሳችሁ አልቅሱ፣ ለኔ አታልቅሱ፣ ለልጆቻችሁ አልቅሱ የሚለውን ቃል ነግሯቸዋል። ቅዱስ ጴጥሮስንም እንቅፋት ሆነህብኛል ብሎ እንደገሰጸው ማለት ነው። እንቅፋት ሆነህብኛል ማለቱ አሁን ቅዱስ ጴጥሮስ አሰናክሎ የጌታን ዓላማ የሚያስቀር ሆኖ አይደለም። ነገር ግን ሐሰለ ከማለቱ ስህተት ስለነበረ ነው። ጌታ ሊሞት ሊሰቀል እንጂ ለሌላ ስላልመጣ፣ መከራ ሊቀበል እንጂ ለሌላ ስላልመጣ፣ ወይም ደግሞ አዳምን ሊታረቀው የወደደው በአዳም ፋንታ እሱ መከራ ተቀብሎ የአዳምን ሞት ሞቶ የአዳምን ውድቀት ወድቆ አዳም ሊቀበለው የሚገባውን እሱ ተቀብሎ ነው ያድነው የመጣና ያንን በዛ መንገድ መፈጸም ስለነበረበት ሂደቱን በዛ መልኩ ተወጥቷል ማለት ነው። ዕለተ ዓርብ የክርስቶስን ፈለግ ተከትሎ ለሚኖሩ እውነተኛ ክርስቲያኖች ያልፉበት ዘንድ የተገባች ትምህርት ቤት። ዕለተ ዓርብ ቀኑ የሚዳሰስ ጨለማ የሆነባት ግን በሳምንቱ የመጀመሪያው ቀን ሞትና መከራ ድል ተደርገው የሚረገጡበት ቀን ይከተላታል። ምሽቱ በእጅ የሚዳሰስ የሚመስል ጨለማም ቢዘረጋም እግዚአብሔር ሲነሳ ብርሃን በጨለማው ላይ ይበራል፣ ጨለማም ከቶ አያሸንፈው። የዕለቱን አቅሌሲያ መርሃ ግብራችንን ስናጠናቅቅ ቀሪዎቹን የጣቢያውን መርሃ ግብራት ትከታተሉ ዘንድ በታላቅ አክብሮት በመጋበዝ ነው።